ማን ነው እንደኔ አምናን በጣም ያሳዘነው ከሚባለው በላይ ማለት ነው። እንግዲህ ባለፈው እንደተመለከታችሁት ማለት ነው እንግዲህ ቤቱ ድረስ መጥታ ካሜራ ደቅና ሄዳ ነበረ እና ካሜራውን ውጩ ሳይቀር እንግዲህ ካሜራ በካሜራ ነው ያደረገችው። እናም ያንን ቪዲዮ እንዳያችሁት ማለት ነው አቶ ሜሊክን እንግዲህን ካሁን በፊት እንዳስወገደው አቶ አምናን እናውቃለን። እና ያንን ቪዲዮ እንግዲህ ማንም ሰው ማለት ሲገለውም ሆነ ሲቀበርም ማንም ሰው እንዳላየው ነበረ እየደመደመው እንግዲህ ለመርማሪው ለአቶ ሳሙኤል ራሱ ሲናገር እንግዲህ ማንም ሰው አላየኝም ብሎ ሁሉንም ነገር ደምድሞ ጨርሶ ነበረ። ግን ደግሞ እንደተመለከታችሁት ቪዲዮ እንግዲህ ልካለታለች እና አቶ አምናን እንግዲህ ያንን ቪዲዮ እሱ ጋር ሲደርሰው ከሚባለው በላይ በጣም ነበረ እየደነገጠው። እንዴት እንደዚህ ሊሆን ቻለ በማለትም እንግዲህ ማን ይሄንን ቪዲዮ ይላከልኝ ብሎም አሁን ላይ እያሰበና እያሰላሰለ ባለበት ጊዜ ላይ አንድ ስልክ ይደወልለታል። እሱም ምንድነው ይቺ ባለ ጭም ብላ ነበረች የደወለችለት እና ቪዲዮ እንደተመቸህና በደንብ እንደወደድከው ተስፋ አደርጋለሁኝ፣ እንዴት ነው ጥራቱን ወደድከው እያለችም ስትደውልላት አቶ አምናንም አንቺ ነበርሽ ወይ ማለት ይቆይናና ከኔ ውጭ ስራ የለሽም እንዴ? ቆይና ለምንድነው አንቺ የራስሽን ኑሮ የማትኖሪው? ብሎም እሱም እየዛተባት ነበረ። እሷም እንደተመለከታችሁት ይኸውልህ አሁን ይሄን ነገር በምድረ ገጽ በሙሉ ለቀዋለሁኝ። አቶ አምናን የድርጅት ባለቤት የቤተሰብ አስተዳዳሪ አሁን ሰው ገደለ ቢባል ማን ያምናል እያለችም ማለት እያፌዘችበት ነበረ። አቶ አምናንም እንደተመለከታችሁት አለቅሽም እገልሻለሁ ብሎም እንግዲህ ትልቅ የዛቻ ሲያደርግባት እሷም ለዚህ ዛቻ ይቅርታ ትጠይቀኛለህ ካንተ ማን ስለሆንክ ነው በእኔ ላይ ዛቻ የምትዝተው ስትልም ስልኩን ጆሮ ላይ ዘግታበታለች። አቶ አምናንም ባላጠፋሁት ጥፋት በፍጹም መቼም ቢሆንም ይቅርታ አልጠይቅም ሲልም እንግዲህ ተመልክተነዋል ማለት ነው። እናም ውዶቼ አንዳንዴ በዙሪያችሁ የሆነ የምትኖሩለት ሰው ሲኖር እንግዲህ በጣም ያስፈራችኋል፣ መኖር ያጓጓችኋል አይደል? አቶ አምናን አሁን ላይ እንግዲህ ወንድም አገኘሁኝ እያለ ነበረ። ወንድም አሁን ላይም ለአቶ አምናን ጉድጓድ ነው እየቆፈረለት ያለው። ከጠላቴ አንተ ጠብቀኝ፣ ከወዳጅ ማለት ከወዳጅ አንተ ጠብቀኝ፣ ከጠላቴ እንጠነቀቃለሁ የሚባለው ነገር እንግዲህ ግን ይሄ ነው ጉዶቼ። እናም እንግዲህ እንደተመለከታችሁት ማለት ነው አቶ አምናንም በድጋሜ ደውሎላት ነበረ እና በጣም ይቅርታ ቆይናና ማለት ፈርተሽ አታውቂም፣ እኔ በጣም ፈርቻለሁ፣ ስለዚህ እባክሽን ተይኝ ማለት እኔ በምድረ ገጽ እኔን ስለለቀሽ ፈርቻለሁ ማለት አይደለም፣ ግን ደግሞ የምኖርላቸው ቤተሰቦች አሉ። ለቤተሰቦች በዙሪያዎቼ ላሉ ሰዎች ለነሱ ከሚባለው በላይ ሰጋለሁ፣ በጣም እፈራለሁ ብሎም እንግዲህ ይነግራታል። ቆይና እናቱ አምናን ለማን ነው የምትፈራው ማለት ለማን ነውስ የምትኖረው በማለትም ለወንድሜ፣ ለቤተሰቦች፣ በዙሪያ ላሉ ለሰዎች በሙሉ በማለትም እሱም ይነግራታል። እንግዲህ ግን ያው ይቅርታውን ተቀበለው አትቀበለውም ባናቅም አቶ አምናንም እንግዲህ ይቅርታ ጠይቋል ማለት ነው። ምክንያቱም እገልሻለሁ ብሎ በዛተበት በዛቻ ላይ ይቅርታ እንድትጠይቀኝ እፈልጋለሁ ስትለው ነበረ እና ሌላው እንግዲህ ግን ባሮክ ነው። ባሮክ ደግሞ አሁን ላይ አላ አይደለ ባሮክ አሁን ላይ እንግዲህ ከና አሁን ወንድም ነው የሚባለው ጠላት ነው የሚባለው። በእርግጥም እሱ ያስተዳደጉ ሁኔታ ነው። አቶ አምናን በዚህ በተደላደለ ኑሮ እየኖረ እኔ ግን ሰው እንዳያይክ ሰው እንዳያቅህ እየተባልኩኝ እየተገፈሁኝና እየተሸማቀቃችሁብኝ እስከዛሬ ኖራችኋል። አሁን ላይ ደግሞ ለሱ እየተደረገለት በሙሉ ለኔ ይደረግልኛል፣ እኔ የተደረገብኝም በሙሉ ደግሞ እኔ እሱ ላይ ያደርግበታለሁ በማለትም አሁን ላይ በወንድሙ ላይ ዛቻ ወይም ደግሞ ጉድጓድ እየቆፈረለን ነው ያለው። እናም እንደተመለከታችሁት አቶ አምናን ማለት ነው ሳሎን ተቀምጦ ብሌን ትመጣለች። ብሌን አሁን ላይ ከአቶ አምናን ጋር በጣም ተጣልተዋል። ምክንያቱም ማሪያ ከመጣች ቀን ጀምሮ እንግዲህ ከሚባለው በላይ ማለት ነው ማሪያ እንግዲህ አቶ አምናንን ትፈልገዋለች፣ ትወደዋለች ማለት ነው። እሱ የሚወዳት በእህትነት ነው። እሷ ደግሞ ያንን አብሮ አደጌ ሲላት በጣም ትናደዳለች ማሪያ ማለት ነው። ምክንያቱም አቶ አምናን በፍቅር ያኔ እንደ ፍቅር በፍቅረኛሞች እንዲቀርባት ነው እንጂ የምትፈልገው እንደ ኖርማል ጓደኛሞች በፍጹም እንዲቀርባት አትፈልግም። እናም ይሄንን ነገር እንግዲህ ከናቱ አምናንም እንግዲህ ቆይና ይሄ ነገር እስተመቼ ነው የሚቀጥለው በማለትም እንግዲህ ብሌንን እያናገራን ነበረ። ብሌን ደግሞ እስከዛሬ እኔ ስሰቃይ የት ነበርክ? እስከዛሬ እኔ
ያንተን እርዳታ ስፈልግ የት ነበር ካሁን ምን ተገኘ በማለትም ነግረው ነበረ። እውነት ነው። በነገራችን ላይ አቶ አምናን ማለት ነው የሆነ በጣም ችግር አለበት። ብሌን ስትፈልገው እስከ ዛሬ አሁን ስንት ጊዜ እንግዲህ ከማሪያ ጋር ሆኖ በእሷን ብሌንን ዝቅ ሲያደርጓት ነበረ። አሁን ላይ እንግዲህ እሷ ደግሞ እርግፍ አድርጋ ስትተው ለምን በቃ አልቻልኩም ነበር ያለው ማለት ነው። በእርግጥም ብሌንና አቶ አምናን መለየት ያለባቸው ሰዎች አይደሉም። ምክንያቱም በጣም ይረዳዳሉ። በጣም ጎበዝ የሆነ ደስ የሚሉ ፍቅረኛሞች ናቸው። ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። ብሌንና እንግዲህ አቶ አምናን ተቀምጠው በሚያወሩበት ጊዜ ላይ ባሮክ ይመጣል። ባሮክ እንግዲህ ሲመጣ ሰዎች ዜናቸው እንዴት ሲልም ደዚህ ነን በማለትም እንግዲህ ከን ይቀበሉታል ደስ በሚል አቀባበል። ይህም ነው እየተጫወታችሁ ነው እንዴ ሲል አይ እየተጫወትን እንኳን አይደለም ዝም ብለን እየተነጋገርን ነው። ምን ነው ወሬው አልቆባችሁ ነው ሲልም እሱም እንግዲህ እንትን ሲመልስላቸው ካሁን በፊት እንግዲህ ማሪያ ብሌንን ማለት ነው የምትወጂው ሰው አለ ወይ ማለት ፍቅረኛ አለሽ ወይ ብላ ጠይቃት ነበረ። እሷም እንግዲህ ግን እንደሌላት ተናግራለች ማለት ነው። እና እንደሌላት ስትናገር እና ብሌን እንግዲህ ግን አሁን ላይ አቶ ባሮክ ማለት ነው ብሌንን ቆንጆ እንደሆነ ማለት ብሌን ቆንጆ ነች አይደለ ወንድሜ በማለትም አቶ አምናንን ይጠይቀዋል። አቶ አምናንን ቆይና ይሄንን ነገር ለምንድን ነው እኔን የምትጠይቀኝ ሲለውም አይ በቃ እንደው ዝም ብዬ ነው ቆንጆ ነች አይደለ ሲልም አዎ በጣም ቆንጆ ነች ይላል። እና ታዲያ ማለት ባለፈው ማሪያ የጠየቀችሽን ነገር ለምንድን ነው የዋሽሻት ሲልም የቱን ሲልም እንግዲህ ግን እስቲ ወንድሜ አቶ አምናን እስቲ ማለት እስቲ አንተ እንትን በላት እሷ የሆነ ረስተዋለች መሰለኝ ሲልም እንግዲህ ግን ይነግረዋል ማለት ነው። አቶ አምናን አሁን ላይ በጣም በሀሳብ ጭልጥ ብሎ ሄዷል። ምክንያቱም በውስጡ ብዙ ነገሮች አሉ። የድርጅቱ ጉዳይ በዛ የሰው መገደሉ በጣም ከሚባለው በላይ ያ ቪዲዮ ደግሞ በጣም ስላሳቀቀው እንግዲህ አሁን ላይ የሆነ ሀሳቡ ያንን ነገር እንዴት ነው የማስወግደው ቤተሰቦችን ከእንደዚህ ነገር እንዴት ነው የምጠብቀው የሚለው ነገር ነው እንጂ አሁን እያሳሰበው ያለው ሌላ ምንም ነገር እያሳሰበው አይደለም። እናም እንግዲህ በዚህ ጊዜ አቶ አምናንም ብድግልና በቃ ልሂድ ምናምን እንደው ልክር ነው ወንድሜ ሲለውም አይ እዚህ ካየሩን አልወደድኩትም በቃ መሄድ አለብኝ ብሎም አቶ አምናንም ተነስቶ ይሄዳል ማለት ነው። አሁን ላይ እንግዲህ አቶ ባሮክ ወደ ድርጅቱ ሄዶ ነበረ። እንግዲህ አያታቸው እንዳያችሁት ወይዘሮ ሞርዚና እንግዲህ ውስጡን ስለምታቅ ማለት ባሮክ እንግዲህ አምናኑን ለመጉዳት ዝግጁ እንደሆነ ስለምታቅ ማለት ነው። እና ወደ ድርጅቱ ሄደ ስትላት በጣም ነበር የደነገጠችው ሞርዚና። ምክንያቱም እንዴት ምን ሊያደርግ ነው ሄደችው ምን ሊያደርግ ነው ሄደው ምናምን ስትልም ወንድሙ ሊያግዘው ነው። አይወልሽ ካሁን በፊት ወይዘሮ ሰምሃል እንዳለች ማለት ነው ባለችበት ጊዜ ላይ አቶ አምናን ወደ ውጭ ሀገሮች ወይ ወደ ተለያዩ ሀገሮች ሄር ነበር። አሁንም ያንን ነገር ነው የሚያደርጉት። መተጋገዝ አለባቸው። እንደው ባሮክ በጣም ጎበዝ ልጅ ነው እያለችም አያታቸው እንግዲህ እየተናገረ ነው። አያታቸው ይህንን ነገር እንግዲህ አቶ ባሮክ ምንድን ነው የማን ነው የሚለውን ነገር አታውቅም። አቶ ባሮክ እንግዲህ እንዳያችሁት የአቶ ማለት የሞርዚና ልጅ ሳይሆን የወይዘሮ ሰምሃል ልጅ ነው። እንግዲህ ወይዘሮ ሰምሃል ደግሞ እንዳያችሁት የአምናን እናት ነች ማለት ነው። እንግዲህ አቶ ባሮክን በድብቅ ተወልዶ ማለት ነው። ግን የሆነ እሷ አልፈልግም ይሆናል አይደለ በይፋ ያልተወለደ ልጅ ምንድነው የሚባለው ይቅርታ ለስሙ ማለት ነው። እንደዛ ስለሆነ እንግዲህ አቶ ባሮክን ያው በጣም ከሰው አግለው በቃ ሰው እንዲያይህ በቃ በድብቅ ያደገ ልጅ ነው። በቃ ከብዙ ነገር ተገሎ ያደገ ልጅ ነውና አሁን ላይ ደግሞ እንግዲህ በልጅነት የነፈጋችሁኝን አሁን ላይ በፍጹም እንድትነፍጉኝ አልፈልግም ብሎም አሁን ላይ እንግዲህ ያው አቶ አምናንን ለመጉዳት ነው የሚፈልገው። እና እንግዲህ አያታቸው መደጋገፋቸው አሪፍ ነገር ነው። እንደዚህ አይነት ወንድም ስላለው አቶ አምናን በጣም እድለኛ ነው እያለችም እንግዲህ ባሮክን እያመሰገነ የነበረ ወይዘሮ ሙርዚናም እንግዲህ እንዳያችሁት አይ እኔ እንደው ብዙም ስላልተማመንኩበት ነው ስትልም እናት ለልጇ ሁሌም ህፃን ልጅ ነው ይኸውልሽ
ብዙ ልጆች እኮ በቤተሰቦቻቸው ንብረት እኮ እየጠጡበት እያጨሱበት እኮ የቤተሰቦቻቸውን ንብረት እኮ የሚጨርሱ አሉ። እና ምናምን ደግሞ በዚህ እድሜያቸው ስራና ስራ ብቻ ነው እንትን የሚሉት እስከ መገዳደልም ድረስ እኮ በውርስ እኮ የሚደርስ እኮ ሰው አለ ስትልም እንግዲህ ግን አያታቸው ስትናገር ሞርዚና በዚህ ጊዜ በጣም ነበር የደነገጠችው። ምክንያቱም ባሮክ እንዳያችሁት አቶ አምናንን የሚፈልገው ለዚህ ጉዳይ ስለሆነ ድርጅቱ ራሱ ካሁን በፊት እንዳያችሁት ይገባኛል የእናት የሆነ ነገር ለአቶ አምናን ለምንድን ነው የሚሆነው? እኔም እኩል ይገባኛል መብቴን እጠይቃለሁ ሲላትም ነበረ። እንግዲህ ወይዘሮ ሞርዚና ደግሞ እንዴት ይህንን ነገር ትላለክ? ቆይናና ብትረጋጋ ይሻለው ወይ ስትለው ነበረ። እንግዲህ ግን አቶ ባሮክ አምናንን መጉዳት የለበትም ነው የምለው። እናንተም እንግዲህ አስተያየት ካላችሁ በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።